ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ከአሜሪካ ኑሮ ከአሜሪካ ህይወት እንዲሁም ከኢሚግሬሽን ጋር የተያያዙ ሁለት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ ነገር ግን አስደሳች ዜናዎችንና መረጃዎችን ይዘን መተናል። ፕሬዚዳንት ትራምፕ ለ75 ቀናት ተቋርጦ የነበረውን የሀገር ውስጥ ደህንነት መምሪያ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀትን ፈርመው አጸደቁ። አይሲኢ እና ሲቢፒ ድንበር ለገባችሁ ያለ ኢትዮጵያውያን በሙሉ ሰበር አስደንጋጭ መረጃ ተሰምቷል። እንዴት ራሳችሁን እንደምታድኑ በእኛ በኩል መረጃውን እንሰጣችኋለን። በድጋሚ አብራችሁን ቆዩ። እናንተ ዩቲዩብ ቻናል ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ብቻ ያለምንም ክፍያ ዜናውንና መረጃውን ለእናንተ ውሰዱ፣ የራሳችሁ አድርጉ። እኔ ደግሞ ዜናውንና መረጃውን ለእናንተ አዲሱ የፕሬዚዳንት ትራምፕ የፖሊሲ ማስፈጸሚያ ደብዳቤ ማድረግ የአሜሪካ የግሪን ካርድ ማመልከቻ ተቀባይነት በአስደንጋጭና ታይቶ በማይታወቅ ሁኔታ ቀንሷል። የወጡ መረጃዎች እንደሚያመለክቱት ይህ ዜናና 100 ግሪን ካርድ አመልካቾች መካከል የ40ዎቹ ብቻ ይጸድቃል ነው የተባለው። የደወል ምልክቱን ለማሳሰብ ነው ብቻ ይሄን ዜናና መረጃ ውሰዱ ውረሱ። ለዚህ ምክንያቱ ምንድነው ብለን ከአሜሪካ ኢሚግሬሽን መስሪያ ቤት ውስጥ ገብተው መረጃ ሊያገኙ የሚችሉ የኢሚግሬሽን ጠበቆችና ባለሙያዎችን አማክረን ነበር። የሰጡን ምላሽ እንዲህ የሚል ነው። አንደኛ የፖሊሲ ለውጥ ነው። ወደ ቀዳሚው ዜናና መረጃ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለ75 ቀናት ዘልቆ የነበረውና በታሪክ ረጅሙን የሀገር ውስጥ የደህንነት መምሪያ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲኤችኤስ የከፊል በጀት መቋረጥ ፓርሻል ገቨርንመንት ሸትዳውን የሚያበቃውን አዋጅ ትናንት ሐሙስ ዕለት አጽድቀው በሙሉ ድምጽ ፈረሙ። ይህ እርምጃ እንደ ቲኤስኤ ኮስት ጋርድ እና ፌማ ያሉ ወሳኝ ተቋማት ወደ መደበኛ ስራቸው እንዲመለሱ ቢያደርግም ዋናዎቹ የኢሚግሬሽን አስፈጻሚ አካላት ማለትም አይሲኢ እና ሲቢፒ ግን አሁንም በጀት አልተመደበላቸውም፣ አሁንም በጀት አልጸደቀላቸውም። በድጋሜ ስደተኞችና ትውልደ ኢትዮጵያውያን እንኳን ደስ ያላችሁ። ይህ ለስደተኞች ልዩ ትርጉም ስላለው ነው። ከዚህ በፊት በሰራነው ዜናና ዘገባም የአሜሪካ ሴኔት በስደተኞች ላይ ታሪካዊ አስከፊ ውሳኔ ወስኗል የሚል ዘገባ ሰርተንላችሁ ነበር። አሁንም ብትገቡ ዜናውንና መረጃውን ከነርሱ ታገኙታላችሁ። ምክንያቱም ፕሬዚዳንት ትራምፕ ወይም ነጩ ቤተመንግስት ይህን ነገር ሃውስ የሚባለው ማለት ነው አጽድቆ ከመፈረሙ በፊት ሴኔቱ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀት እንዲጸድቅ ወስኖ ነበር። 144 ቢሊዮን የአሜሪካ ዶላር እንዲጸድቅም ተደርጎ ነበር ለዚህ ፕሮግራም። ታዲያ ፕሬዚዳንት ትራምፕ በትናንትናው ዕለት የአይሲኢ እና የሲቢፒን በጀት ብቻ ለይተው በመተው የሌሎችን አጽድቀዋል። የተፈረመው አዋጅ የጠቅላላውን መስሪያ ቤት 74% የሚሆነውን በጀት የሚለቅ ቢሆንም በፖለቲካዊ አለመግባባት ምክንያት ግን ሁለቱ ተቋማት ማለትም አይሲኢ እና ሲቢፒ እስካሁን ድረስ በጀት አልጸደቀላቸውም። የነዚህ ተቋማት በጀት አለመጽደቅና በጀት አለማግኘት ለስደተኞች ትልቅ ታሪካዊ ዋጋ ይኖረዋል ተብሏል። ልዩ ትርጉምም አለው ነው የተባለው። እንደምታስታውሱት አይሲኢ የሚባለው ተቋም አንድን ስደተኛ በህጋዊ መንገድም ይሁን በህገወጥ መንገድ ብቻ እሱ በሚመቸውና በፈለገው መንገድ እንደ ቆቅ አድኖ አስሮ ሲወስድ የቀን አበል ይከፈለው ነበር። የርብጣ ገንዘብ ዳጎስ ያለ ዶላርም ይከፈላቸው ነበር። የተለያዩ ዘመናዊ ተሽከርካሪ መኪናዎችም ተመድበውላቸው ነበር። የአይሲኢ ኤጀንቶች በየሆቴሉ ቅንጡ ሆቴሎች ውስጥ እየገቡ እንዲያድሩና እንዲመገቡም ተደርገው ነበር። ነገር ግን አሁን እሱ በጀት ስለሌለው አሁን ትውልደ ኢትዮጵያውያን ብሎም በመላው ዓለም የሚገኙ ስደተኞች የተወሰነ እረፍት፣ እፎይታና ሰላም አግኝተዋል ነው የተባለው። በጀት የጸደቀላቸው ተቋማት ቲኤስኤ የበረራ ደህንነት፣ በአውሮፕላን ማረፊያዎች አካባቢ የደህንነት ፍተሻ የሚሰሩ ባለሙያዎች ቲኤስኤ ይባላሉ። የባህር ዳርቻ ጥበቃ ኮስት ጋርድ፣ ፌማ የአደጋ መከላከል የሚባለው ተቋም፣ ሚስጥራዊ አገልግሎት ሴክሬት ሰርቪስ እና የሳይበር ደህንነት ኤጀንሲዎች ሲአይኤስኤ። እነዚህ ተቋማት በዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚመሩ ሲሆን በፕሬዚዳንት ትራምፕ አሁን የተፈረመው በጀት ይመለከታቸዋል። አይሲኢ እና ሲቢፒ ግን ይህ በጀት አይመለከታቸውም ተብሏል። የፖለቲካው ውጥረት
ፕሬዝዳንቱ አዋጅን የፈረሙት የሪፐብሊካን መሪዎች የጠቅላላውን መስሪያ ቤት በጀት ከድንበር ጥበቃ ፍጥጫ ጋር ላለመቀላቀል በመስማማታቸው ነው ተብሏል። ስምምነቱ ከፍተኛ የሰራተኛ እጥረትና የጉዞ መስተጓጎል ሲገጥመው የነበረው የቲኤስኤ አገልግሎት ለማስቀጠል ሲባል የአይሲ እና የሲቢፒ በጀት ጉዳይ ለብቻው እንዲታይ ተለይቶ እንዲቀርም ተደርጓል ነው የተባለው። አለመግባባቱን ስንመለከት ዲሞክራቶች በኢሚግሬሽን አያያዝ ላይ አዲስ የቁጥጥር ደንቦች ካልገቡ በቀር ወይም ካልተካተቱ በስተቀር ለነዚህ ተቋማት የበጀት አንፈቅድም በማለታቸው ሂደቱ ቀርቷል። በሌላ በኩል ሪፐብሊካኖች ለነዚህ ሁለት ተቋማት ብቻ የሚውል የ$70 ቢሊዮን በጀት ረቂቅ እያዘጋጁ ነው ተብሏል። በእርግጥ ወደፊት ምጡና ፈተናው ገና ቢሆንም ለጊዜው ግን የነዚህ ተቋማት በጀት አልጸደቀም። ዲሞክራቶች ሽንጣቸውን ገትረው እየተከራከሩ ነው። ዲሞክራቶች ካልፈረሙበት ደግሞ በጀቱ አይጸድቅም። እርግጥ ነው ፕሬዝዳንት ትራምፕ ይሄን ከቨር የሚያደርጉበት ሌላ የበጀት አማራጭ እንዳላቸው ይታወቃል። ሆኖም ግን በመላው አሜሪካውያን ብሎም በዲሞክራቶች ዘንድ የተነሳው ተቃውሞ ከፍተኛ ስለሆነ ፕሬዝዳንቱ ከሌላ በጀት አጣጥመው ለዚህ ፕሮግራም ላይፈቅዱ ይችላሉ። በስራ ላይ የሚኖረው ተጽዕኖ ምንም እንኳን የቲኤስኤ እና ሌሎች ተቋማት ሰራተኞች መደበኛ ደመወዛቸውን የሚያገኙ ቢሆንም የአይሲ እና የሲቢፒ ሰራተኞች ግን አሁንም በጀት ባለመኖሩ ምክንያት በከፍተኛ ስጋት ውስጥ ናቸው። ደመወዝም እየተከፈላቸው አይደለም፣ ከስራም እየቀሩ ነው። ከናካቴው ብን ብለው ይጥፉ፣ ከስራቸውም ይቅሩ የሚል ምኞታችን ነው እንደ ስደተኛ። ምክንያቱም እኛን መውጫ መግቢያ ስላሳጡን፣ ስላሳደዱን፣ ስላሰሩን፣ መቀመጫ ስላሳጡን፣ አላሰራን ብለው ስለነበር ነው። የሀገር ውስጥ ደህንነት ሚኒስቴሩ ማርኩን ሙሊን ቀደም ሲል ለሰራተኞቹ ደመወዝ የሚሆን የአደጋ ጊዜ ፈንድ እስከ ግንቦት ወር መጀመሪያ ድረስ ብቻ እንደሚያበቃ አስጠንቅቀው የነበረ ሲሆን የትናንቱ የፕሬዝዳንት ትራምፕ ፊርማ ለብዙ ሺህ የሚሆኑ የፌዴራል ሰራተኞች እፎይታን የሰጠ በመጨረሻው ሰዓት የተገኘ መፍትሄ ተብሏል። ወደ ቀጣዩ ዜናና መረጃ ስናልፍ ለሁሉም የነን ኢሚግራንት ቪዛ አመልካቾች በሙሉ የአሜሪካ የውጭ ጉዳይ መስሪያ ቤት ሰበር አስቸኳይ መረጃ አስተላልፏል። የኛ የዩቲዩብ ቻናል ደግሞ ልዩ የጥንቃቄና የምክር ሐሳብ ዜናዎችንም አብሮ ለትውልደ ኢትዮጵያን እንዲጠቀሙበት በማሰብ አካተነዋል። የአሜሪካ ስቴት ዲፓርትመንት በዓለም ዙሪያ ለሚገኙ የቆንስላ ጽሕፈት ቤቶች አዲስ መመሪያ አስተላልፏል። በዓለም ዙሪያ ለሚገኙ ነው የሚለው። በሳውዲ ሊሆን ይችላል፣ በአረብ ሀገራት በሙሉ ሊሆን ይችላል፣ በአፍሪካ ሀገራት ሊሆን ይችላል፣ በኢትዮጵያ ሊሆን ይችላል። በሁሉም የአሜሪካ ኤምባሲዎች የሚፈጸም ነው። እንደ ፈረንጆቹ አቆጣጠር ኤፕሪል 28 2026 የወጣው ይህ መመሪያ ማንኛውም ሰው ለቪዛ በሚቀርብበት ወቅት የግድ ሊመልሳቸው የሚገቡ 2 አዳዲስ ጥያቄዎች ከዚህ በፊት ያልነበሩ ተካተዋል ተብሏል። ጥያቄዎቹ በጣም ሚስጥራዊ፣ ግለሰቡን ወደፊት የአሜሪካ ቪዛ ማግኘት አለማግኘት ብቻም ሳይሆን እዚህ አሜሪካን ሀገር የመቆየት ያለመቆየት እጣ ፈንታውን የሚወስኑ አደገኛ ጥያቄዎች፣ ከላይ መልሱ ግልጽ የሚመስላችሁ ነገር ግን ድብቅና ስውር ሚስጥር ያላቸው ናቸው። አዲሶቹ ጥያቄዎች በቅድሚያ ለእናንተ ይደርሳሉ። አንደኛ፣ በዜግነትህ በሀገር ውስጥ ጉዳት ወይም ግፍ ደርሶብህ ያውቃል ወይ? እንግሊዘኛውንም አብሬ ላንብበው፣ ምክንያቱም ኤምባሲ ውስጥ በቀጥታ በእንግሊዘኛ ስለምትጠየቁና ምናልባት አስተርጓሚ ይዛችሁ የማትቀርቡ ካላችሁ አማርኛውን ላትጠቀሙበት ስለምትችሉ እንግሊዘኛውን ደግሞ ቃል በቃል ላንብብላችሁ። Have you experienced harm or mistreatment in your country of nationality? Have you experienced harm or mistreatment? በቪዛ ጥያቄው ወቅት አማርኛውን ላትጠቀሙበት ስለምትችሉ ወይም በአማርኛ ላትጠየቁ ስለምትችሉ ወይም እንዳጋጣሚ አስተርጓሚ ይዛችሁ ላትገቡ ስለምትችሉ በቀጥታ እንግሊዘኛውን እንንገራችሁና ለራሳችሁ አድርጉት። የመጀመሪያው ጥያቄ የእንግሊዘኛው እንዲህ ይላል: Have you experienced harm or mistreatment in your country of nationality? ይላል። ሁለተኛው ጥያቄ ደግሞ Do you fear harm or mistreatment in returning to your country of nationality? እነዚህ ናቸው ጥያቄዎቹ። በአማርኛም በዜግነትህ
ወይም በትውልድ ሀገርህ ወይም በመጣህበት ሀገር እንደማለት ነው። በሱ ውስጥ ጉዳት ወይም ግፍ ደርሶብኛል ብለህ ታስባለህ ወይ? ይህን ጥያቄ ለምን መሰላችሁ የሚጠይቁት? ወደ አሜሪካን ሀገር ከመጣችሁ በኋላ አሳይለም ጠይቃችሁ እንዳትቀሩ። ብዙ ጊዜ ኢንተርኔት ላይ ሰርች ስታደርጉ የምታገኙት መልስ ደግሞ ኖ ነው ማለት ያለብህ፣ ጉዳት ደርሶብኝ አያውቅም ነው ማለት ያለብህ የሚል ነገር ታገኛላችሁ። ይህ እንደናንተ ኦብጀክቲቭ ይለያያል። ምናልባት አሜሪካን ሀገር ሂዳችሁ በነን ኢሚግራንት ቪዛ በጊዜያዊነት ማለት ነው ለንግድ፣ ለጉብኝት፣ ለስልጠና፣ ለሆነ ነገር ይሄን ዓላማ ብቻ አሳክታችሁ መምጣት የምትፈልጉ ከሆነ ገና ከቤታችሁ ስትነሱ ገና በራችሁን ከፍታችሁ ወደ አሜሪካ ልሄድ ነው ስትሉ ዓላማችሁ ይሄ ከሆነ ኖ በሉት። በዜግነትህ ሀገር ውስጥ ጉዳት ወይም ግፍ ደርሶብኛል ብለህ አስበህ ታውቃለህ ወይም ታስባለህ ወይ ስትባሉ ኖ አልደረሰብኝም ነው ማለት ያለባችሁ። ነገር ግን ከቤት ስትነሱ አሜሪካን ሀገር ከሄዳችሁ በኋላ እድሉን አግኝታችሁ አሳይለም ጠይቃችሁ አሜሪካን ለመቅረት ከሆነ ዋናው ዓላማችሁ አሳይለም ለመጠየቅ ከሆነ ይሄን ነገር የስ በሉት። የስ ነው ማለት ያለባችሁ። በእርግጥ እንዲህ አድርጉት ሲባል ሪኮመንዴሽን ነው፣ ሐሳብ ነው። እናንተ ይህን ነገር መተግበር አለመተግበር ትችላላችሁ። ሃርድ ኤንድ ፋስት የሆነ ክሊር ከት የሆነ ነገር አይደለም እየነገርናችሁ ያለው አስገዳጅ የሆነ ነገር አይደለም የምንነግራችሁ፣ ምክረ ሐሳብና ሪኮመንዴሽን ነው። የስ ካላችሁት አሜሪካን ሀገር ገብታችሁ አሳይለም ስትጠይቁ በኋላ የአሳይለም ኬዛችሁ ሲታይ ከኢሚግሬሽን ኢንተርቪያችሁ ጋር ይገናኛል፣ ቼክ ይደረጋል። ቼክ ሲደረግ አሳይለም ጠይቃችኋል። አሳይለም ስትጠይቁ በሀገሬ በፖለቲካም እንዲሁም ደግሞ በዘርና በሃይማኖት ችግር ይደርስብኛል ብላችሁ ታቀርቡ ነው። ስለዚህ እዚህ ኢሚግሬሽን ላይ የሞላችሁት ግን የስ ከሆነ መረጃው ኮንሲስተንስ ይሆናል፣ አሳይለማችሁ ይጸድቃል። ኖ ከሆነ ግን ኖ ወደ አሜሪካ ስትመጣ በሀገሬ ውስጥ ምንም ችግር አይደርስብኝም ብልሃል፣ አሁን አሳይለም መጠየቅ አትችልም ነው የሚሏችሁ። ስለዚህ የትኛው ይሻላል? ቀድማችሁ ደግሞ በሀገሬ ውስጥ ችግር ይደርስብኛል ብላችሁ አስባችሁ ወይም እየደረሰበን ነው ብላችሁ የስ ብትሉት ቪዛ ትከለከላላችሁ ወይስ አትከለከሉም የሚለውን እርግጠኛ መሆን አይቻልም። ይሄን አትከለከሉም ትከለከላላችሁ ብለን መመለስ አንችልም። ፕሮባቢሊቲ ይኖረዋል ወይም ቻንስ ይኖረዋል። ትከለከሉም ላትከለከሉም ትችላላችሁ። ዓላማው ግን ይሄ ጥያቄ ዓላማው ምንድን ነው መሰላችሁ? እናንተን እንደዚህ ብለው የሚጠይቋችሁ ዋናው ዓላማው አንደኛ አሜሪካ ከገባችሁ በኋላ አሳይለም እንዳትጠይቁ ነው። ከጠየቃችሁም ደግሞ በመረጃችሁ መሰረት ሪጀክት ለማድረግ እንዲመቻቸው ነው ማለት ነው። ሁለተኛው ወደ ዜግነት ሀገር ስትመለስ ጉዳት ወይም ግፍ ይደርስብኛል ብለህ ትሰጋለህ ወይ የሚለው ይሄኛው ጥያቄም ተመሳሳይነት ያለው ነገር ነው። የስ ከሆነ ይሄ ሰው እኮ አሜሪካ ከሄደ በኋላ ምናልባት አሜሪካ ቀርቶ ጥገኝነት ሊጠይቅ ይችላልና ቪዛ እንከልክለው የሚል ውሳኔ ሊወስኑም ላይወስኑም ይችላሉ፣ አይታወቅም። ይሄ የነሱ ውሳኔ ነው። መረጃውን የሚፈልጉት ግን እንደነገርናችሁ አሜሪካ ውስጥ ገብታችሁ በጊዜያዊነት ወይም በጊዜያዊ ቪዛ ገብታችሁ አሳይለም እንዳትጠይቁባቸው ወይም እዛው እንዳትቀሩባቸው የሚያደርጉት ጥያቄ ነው። እናም በእናንተ ዓላማ ይወሰናል ማለት ነው። እኔ አሜሪካን ሀገር የሚሄደው ለንግድ ነው፣ ንግዴን ፈጽሜ ለመምጣት ነው፣ ለትሬኒንግ ነው የሚሄደው፣ ለስልጠና ነው የሚሄደው፣ ወይም ቤተሰብ ለመጠየቅ ነው፣ ወይም ለሕክምና ነው፣ እዛው የመቅረት ህልም የለኝም አላደርገውም ብላችሁ ካሰባችሁ ኖ በሉት። በሀገሬ መንግስት ችግር አይደርስብኝም፣ በሀገሬ ውስጥ በመንግስት ብቻ ሳይሆን በዘሬ በሃይማኖቴ ችግር አይደርስብኝም፣ ስጋት የለብኝም ብመለስ ብላችሁ የስ በሉ። ዓላማችሁ አሜሪካ መቅረት ከሆነ ግን ገና ስትነሱ ለጊዜው ወደ አሜሪካ የምትገቡበትን ነገር እንደ መግቢያ ነው የምትፈልጉት። ዓላማችሁ የመጨረሻ ግባችሁ አሜሪካ አሳይለም መጠየቅ ከሆነ ግን እነዚህን ነገር ኖ ብላችሁ ከሞላችሁ አሁንም አሜሪካ ብትሄዱም አሳይለማችሁ ሪጀክት እንደሚሆን ከወዲሁ እንድታውቁት ለማለት ነው። ውሳኔው ምን አንድምታ አለው ብሎ አስቀምጦታል። አመልካቾች ለእነዚህ ጥያቄዎች የሚሰጡት ምላሽ የቪዛ ማግኘት እድላቸውን በቀጥታ ይወስነዋል። አዳምጡ፣ በቀጥታ ይወስነዋል። በፋይሉ ላይ በተሞላው መረጃ መሰረት አመልካቹ ለጥያቄዎቹ አዎ ወይም የስ ብሎ ከመለሰ ወይም መልስ ለመስጠት ፍቃደኛ ካልሆነ ቪዛ የመከልከል እድሉ በከፍተኛ ደረጃ ይጨምራል። የመከልከል እድሉ በከፍተኛ ደረጃ ይጨምራል ነው እንጂ የሚለው ሙሉ በሙሉ ይከለከላል አይልም።
አይልም ማለት ነው። ይሄን ሚስጥሩን መረዳት ያስፈልጋል። ይህ አዲስ አሰራር በዋናነት ያነጻጸረው ጊዜያዊ ቪዛ ወስደው አሜሪካ ከገቡ በኋላ የፖለቲካ ጥገኝነት ይጠይቃሉ ተብለው የሚጠረጠሩ ሰዎችን ለመለየት እና እነሱን ለመከታተል ታልሞ የተዘጋጀ ነው ይላል። ይህ መመሪያ በጎብኚዎች ቢ1 ቢ2 ቪዛ እንዲሁም በተማሪና በሌሎች ጊዜያዊ የስራ ቪዛዎች ላይ ተፈጻሚነት ይኖረዋል ይላል። እንግዲህ የተከበራችሁ አድማጭ ተመልካቾቻችን መረጃውን ሰምታችኋል። ሪኮመንዴሽኑን ወይም ምክረ ሐሳቡን እናንተ መተግበር ትችላላችሁ፣ አለመተግበር ትችላላችሁ። መረጃውን ግን መስማት ግዴታችሁ ነው ማለት ነው። መረጃውን ማለት የአሜሪካ የውጭ ጉዳይ ሚኒስቴር ያወጣውን። ምክንያቱም ለቪዛ ማመልከት የምትሄዱ ከሆነ ይሄን ነገር ሳሰሙ መሄድ የለባችሁ። ግን እኛ በመሃል የምንጨምራቸው ሪኮመንዴሽኖች፣ ምክረ ሐሳቦች፣ የጥንቃቄ መልእክቶች ግን መስማት ትችላላችሁ። ተቀብላችሁ መተግበር አለመተግበር የናንተ ነው። ሪኮመንዴሽን ስለሆነ ምክረ ሐሳብ ስለሆነ ምክረ ሐሳብ ደግሞ ሁልጊዜም ልንቀበለውም ላንቀበለውም እንችላለን። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከኢሚግሬሽንና ከአሜሪካ ኑሮ ጋር የተያያዘው ዜናና መረጃ በዚሁ አብቅቷል። በሌላ ዜናና መረጃ እስከምንገናኝ ሰናይ ቆይታ እየተመኘን ይህ የዩቲዩብ ቻናል ኢትዮ ቨርቴክስ የተባለው እንደምትመለከቱት ዝቅተኛ የሰብስክራይበር ቁጥር ነው ያለው። ይህ የዩቲዩብ ቻናል ሰብስክራይበር ይፈልጋል። ቤተሰቦቻችሁን፣ ጓደኞቻችሁን እናንተም ሰብሰብ ስትሉ ቡና ስትጠጡ ቤት ውስጥ ሁሉንም ሰብሰብ አድርጋችሁ ሰብስክራይብ እንድታስደርጉን በአክብሮት ጠይቀናቸዋል። በማንኛውም ሰው ኢሜል ዩቲዩብ ሲከፍት ኢትዮ ቨርቴክስ ብላችሁ ገብታችሁ ሰብስክራይብ ማድረግ ነው። እህቶቻችሁን፣ ጓደኞቻችሁን ሁሉንም የምታውቁትን ሁሉም ሰብስክራይብ እንድታስደርጉን እናንተ ብቻ አይደለም ሰብስክራይብ የምታደርጉን። ይህ ለእናንተ ምንም ወጪ የሌለው ምንም የማያስከፍልም ለእኛ ግን የሚጠቅምና ግብአት የሚሆነን ስለሆነ ይሄን ብቻ በማድረግ እንድትተባበሩን። ከዛ ውጭ ግን እኛ መረጃውን ለአድማጭ ተመልካቾቻችን ከአሜሪካና ከኢሚግሬሽን ጋር የተያያዙ መረጃዎችን ደከመን ሰለቸን ሳንል መደበኛ ስራችን ቢሆን ቀርተን አስቸኳይ፣ አንገብጋቢ፣ ሰበር ጊዜ የማይሰጥ መረጃ ካለ ሌሎች ስራዎቻችን ትተንም ቢሆን ለእናንተ እናደርሳለን። በዚህ እኛ ፕሮሚስ እንገባላችኋለን። አድማጭ ተመልካቾቻችን ደግሞ ሰብስክራይብ በማድረግ ግዴታችሁን ተዋጡ። በጣም እናመሰግናለን፣ እናከብራችኋለን። ነገር ግን በዚህ ፕሮግራም አቀራረብ ላይ የዛሬው ቪዲዮ ላይ ማስተካከያ፣ ማሻሻያ ይሆናል የምትሉት ሐሳብ ካለ ኮሜንት ላይ ብታስቀምጡልን፣ ሰፋ ያለና ዘርዘር ያለ ኮሜንት ብጽፉልን ደስታችን ወደር የለውም። በድጋሜም መልካም ጊዜ ተመኘን።